በድህነት ውስጥ ቅዱስ ገብርኤል ድርሻ አለው የለውም? በጭራሽ የለውም። ከቅዱሱ መጽሐፍ ይሄን አልሰማንም። ኖራ ብትሰማ የጌታዬም እናት በዚህ አትስማማም። እንደዚህ አይባልም። ይሄ እኮ ነውር ነው። ነውር ብቻ አይደለም ክህደትም ጭምር ነው። ክህደት ብቻ አይደለም የተረገመም ነው። ለመዳኔ ምክንያት ገብርኤል ድርሻ አለው ብለህ ጠይቅ እንጂ የኋላ ኋላ እኮ አንተ ነህ ተጎጂ። ማን ነው ያዳነኝ? ከምንድን ዳንኩት? ምን ሆኜ ነበረ? ያዳነኝስ ጌታ ሲሰቀል ሲቀበር አብሮት ማን ነበረ? ንጹህና ቅዱስ ነበረ ወይ ያኔ እርሱን የሚተካ? ጭራሽ ከሰይጣን ጋር ተው አታለካካ። ሔዋንን ያሳታት የቀደመው እባብ አስተዋጽኦ አረገ ለመዳንህ ሰበብ? አውሬው እንዳይበላህ ቆም ብለህ አስብ። ጽድቃችን መርገም በሆነበት ዘመን ምን ይውጠን ነበር እርሱ ባይደርስልን? መኖር መልስ አይሆንም መጽሐፍ ታቅፎ የፈጠረው ፍጡር ከፈጣሪ ገዝፎ። ስትሰማ ለምን በል በመሰለኝ ትምህርት ይበቃል መታለል። ከረሃብ አይደለም ኢየሱስ ያዳነን፣ ከኋጥም አይደለም ሞቶ የታደገን። አሜን ብቻ አትበል ኧረ ጠይቅ ወገን፣ ባለድርሻው በዛ ብቻውን አድኖን። እንኳን ስንዴና ውሃ እንኳን ሰይጣን ቀርቶ አያድንም መስቀል። ይልቅ የሚዳነው የተሰቀለውን አምኖ በመቀበል ደሙ ባይፈስበት እርሱ ባይሰቀል የወንበዴ መቅጫ እንጨት ነበር መስቀል። በመዳኔ ጉዳይ ጌታዬን ያገዘው ማንም አልነበረም። ነውር የሌለበት የአብ አንድያ ልጅ ብቻውን ቤዛ ነው። ተባባሪ የለም፣ በቃ የለም።